ሊሊ እንግዲህ ባቡሬን አስከፍቼዋለሁ በማለት እሱ ይኖርበታል ወይም ደግሞ ሲከፋ የሚቀመጥበት አለ ቦታ በማለት እንግዲህ ሰተት ብላ ልታገኘውም ሄዳ ነበረ። ነገር ግን ከሄደችም በኋላ ልዱ ቀበጤ ከስሩ ነበረች። በዚህ የተነሳ ደግሞ ያየችው ነገር በጣም ጥሩ አልነበረም። ጉንጩን ስትስመው ነበር ያየቻት። በዚህ የቀናቸው እንግዲህ ሊሊ ልዱን በጥፊ ያጋሽታለች ማለት ነው። እንግዲህ በዚህ መካከል ሁለቶችን በጣም ሲጨቃጨቁ ነበረ። እንግዲህ ልዱም ለምን ትመቸኛለች ሲጀመራቸው ሁሌ ማለቃቀስ ነው እንጂ ስራሽ ምን አገባሽ በእኔና በባቡሬ መካከል እያለች በጣም ስታናዳን ነበረ። ምን አገባሽ በማለት እንግዲህ በጥፊ ትላታለች። እንዲሁም ደግሞ ከባቡሬ ፊት በቃ እነዚህ ሁለት ሴቶች ሊጫረሱ ማለት ነው ሊጫረሱ ትላላችሁ። ከዛ በኋላ ባቡሬ እንደምንም ብሎ ልዱን እዚህ ቦታ ጥፊ ይላታል። በቃ ምጭቅጭቅ አረጋታል ከሊሊ ፊት። እሷም እንግዲህ እሺ በማለት ወዲያውኑ ነበር ቃሉን ሰምታ የሄደችው። እንግዲህ ባቡሬና ሊሊም ለብቻቸው ከቀሩ በኋላ እሺ ምንድን ነው እንጂ ችግርሽ? ከቤትሽ ምንም ነገር ሳትይኝ አባረርሽኝ። አሁን ደግሞ ምናርግ ነው እንደዚህ የምትጨቀጭቅኝ ምጮኸው ይላታል። በቃ ይቅርታልህ ነው እኔ የመጣሁት ይቅርታልህ ነው እዚህ ድረስ ጀምር አስከፍቻለሁ ብዬ ሳያሰቡ በዛ ላይ ደግሞ ጓደኝነታችንን ማጣት አልፈልግም። አንተ በቀልድ መካከል የሆነ የምትናገራቸው ነገሮች አሉ፣ ግን እኔ ደግሞ እነዛ ነገሮች እውነት እየመሰሉ ስለሆነ ይቅርታ ልልህ ነው የመጣሁት ትለዋለች። እሱ ምንም ችግር የለም በማለት እንግዲህ ጉዳዩን ቀለል አድርጎ ለመፍታት ይሞክራል። ይሁን እንጂ ትንሽ ከተነጋገሩ በኋላ ዛሬ እንደ ሁልጊዜው አይደሉም በቃቸው ይላትና ይሄዳል። ወዴት ስትለው ያው ወደ እናቴ ቤት ነው የሚሄደው እናቴ ላይ እና ጥሏት ይሄዳል። ስለዚህ ሊሊ በቃ ልጅማ አስከፍቼዋለሁ ትልና ወደኋላ መለስ ብላ ማሰብ ትጀምራለች። ግን እንዴት አስከፉት በማለት እንግዲህ ራሷን እየጠየቀች እና እያስታወሰችም ነበረ። እንግዲህ ሆኖም ባቡሬ ጥሏት ከሄደ በኋላ እንግዲህ በሌላ በኩል ዴቭ ያው አደይን ከሌሎች ሴቶች ለየት ያለ መልኩ ሰርግና ድግስ አድርጌ ነው መግባት የምፈልገው፣ ስለዚህ እናቷን ማግኘት አለብኝ በማለት ያው ጓዙን ሰብስቦ ገጠር ለመሄድ ተስማምቶ ተዘጋጅቶ ይገኛል። በዚህ መካከል እንግዲህ ሩታ ራሱን ካሌ እርጉሞች ያገኛለሁ በማለት የፍቅር እናት አልፈቅድም ብላ ነበረ። እንደምንም ብላ እንግዲህ መጨረሻ ላይ ፈቅዳላት ለመሄድ ተገዳለች። በዚህ የተነሳ ደግሞ ዳይመንድ ሻኪራዬ እኔ በጣም ደስ ብሎኛል ወደ ገጠር አብረሽ ልትመጭ ስለሆነ በማለት ይነግራታል። እንግዲህ ሻኪራ በጣም አሪፍ ስም ነው ያወጣላት እንግዲህ ዳይመንድ። ይሁን እንጂ እሺ በማለት ያው ዴብን እየጠበቁ ነው። ሁላቸውም ይጠባበቃሉ። ዴብ ሲመጣ ዳይመንድ የለም፣ ዳይመንድ ሲመጣ ሩታ የለም፣ ሩታ ስትመጣ ዴብ የለም። እንደዛ ብቻ አልሳካላቸው አልሟላላቸው ብሎ ተሰብስበው የሚሄዱበትን ጊዜ እና ሰዓት እያመቻቹ እያለ እንደምንም እንግዲህ መጨረሻ ላይ ተሰባሰቡ። ሊሊም እንግዲህ ከፍቷት ወደ ቤቷ እየሄደች ነበረ። በመንገዷ ደግሞ ያ ኬንጎ የሚያራርጠው ሰው አለ። ምክንያቱም ሀንግ ያረጉት ሰዎች ነበሩ ከዳይመንድ ጋር ሆነው። ያ ሰውዬ ደግሞ በጣም ቀላል ሰው አልነበረም። ልክ እንደ ዛሬው ዝም ብሎ የሆነ ሀንግ አድርገው አንድ ሰው ስልክም ሆነ ምንም ሽጠው በዛው ነገር ይጠቀሙ ነበር። በአሁኑ ግን የገጠማቸው በጣም ከባድ ሰው ነው። እየተከታተለ መውጫ መግቢያ ሰጥቷቸዋል። ይሁን እንጂ በዚህ የተነሳ ደግሞ ቅምጥል ይኸው ሲሮጥ አይታ ምንድነው ችግሩ ምንድነው የሚያሯሩጥ በማለት ጠይቀዋለች ኪንጎን። ኪንጎ ደግሞ ምንም ነገር የለም እባክሽ ምነግርሽ ነገር የለም በማለት አልነግርም ብሎ ነበር። ግን እንደምንም አድርጋ ስታስጨንቀው ነገራት። ምን መሰለሽ የሆነ ሰው ስልክ ሀንግ አድርገን ነበርና በዛ የተነሳ እየተከታተለ ነው፣ በቃ የአሁኑ የባሰ ነው ይላታል። እሷም እንግዲህ ያ ዳይመንድን አደረ ስርቁት ያስተማረ የኔ ባል ሌባ መሆን የለበትም ሌባ አልፈልግም በማለት ኪንጎ ላይ ትጮህበታለች። ኪንጎ ደግሞ እኔ ሌባ አይደለሁም ሰሞኑ በጣም ዳይመንድ የሚያስፈልገው ነገር ነበረ፣ በዛ ላይ ገጠር ልሄድ ነው ለዛ ብዬ ሳግዘው ላይ ነበር እንጂ ስርቆት አይደለም ይላታል። እሺ ታዲያ ምንድነው ትለዋለች። በቃ እንደዛ ነው ጉዳዩ ማለት እንግዲህ ያስረዳትና ወዲያውኑ ደግሞ አናግሯት ሳይጨርስ ያ የሚያሯርጣቸው ሰውንም እየተከታተለው ነው። ወዲያውኑ እንግዲህ ይሮጣሉ ተያይዘው እየተሯሯጡ እያለ እንግዲህ በመንገዳቸው ልዱን እና ሬን ያው አልፏቸዋል። ነገር ግን የተገናኙት ከማን ጋር ነው? ከሮማን እና ከሩታ ጋር። እንግዲህ ቅምጥል በጣም ሮጣ ስለነበረ እየደከማት እየሳቀች ነው። ምንድነው የሚያስቃችሁ? ምንድነው ቅመማ እያለች እያወራች እያለ ምንድነው የምትሮጩ ስትላት እንግዲህ በቃ የሆነ ሰው እኮ እያሯሯጠን ነው ያ ኪንጎ ዳይመንድ የት ነው እባክሽ ንገሪኝ ትላታለች። እሱ ከኛ ቤት ነው አሹ ጋር ነው ያለው ትላታለች። እንግዲህ ቅምጥል ሰተት ብላ ወደ እነ ፍቅር ቤት ነው ሄደችው። ከሄደችም በኋላ ከባሌ የራቀ ስንቴ ነው የነገርኩሽ ሲጀመር እኔ ሌባ እንዳታረገው ብዬ በማለት ያው በሩን በኃይል እየደበደበች እንዲያቆም እንዲያደረገችው ነው። ዳይመንድ ደግሞ ሲጀመር አይደለም ስረቅ ያልኩት በራስ ፍላጎት ነው አምኖበት ምናምን እንጂ እኔ
አስገድጄው አይደለም፣ ሕፃን ልጅ አይደለም እኔ ይሄን አድርግ አታርግም ብለው በማለት ይነግራታል። ተረጋጊ በማለት ያው ለማረጋጋት ሞክሯል። ነገር ግን አልተረጋጋችም። እንግዲህ ምን እንደሆነች አላውቅም፣ ረጋጋ አልቻለችም ነበረ። በሌላ በኩል እንግዲህ አሹና ዳይመንድ ያው አሁንም ቢሆን በሮማን የተነሳ በቃ የቀላቸው ምናምን ጭቅጭቃቸው አላለቀም። ሮማን ይህን ነገር እየተመለከተች እሺ ብላለች። በሌላ በኩል እንግዲህ ሩታ አሹን ተስፋ ቁረጥ፣ እሷ እንደምትወዳት ታውቃለች፣ ግን ደግሞ ከወንድምነት የዘለቀ ፍቅር የለንም ብላለች እና አሹ ባትጎዳ ጥሩ ነው፣ ሮማንን በቃ እህት ብቻ አድርጋት ትለዋለች። በዛ የተነሳ ደግሞ ትንሽ ቅር ብሎታል። ከዛ እንግዲህ አጅሬ ዳይመንድ መጥቶ ሰላም ሲላት አይ የለችም ነው የሚለው። የለችም ከቤት ራሱ ቢለው ደስተው ነበር አሹ። ነገር ግን እንደምንም ብሎ ደግሞ አግኝቶ ሰላም ብሏት ምናምን ይወጣል። ይሁን እንጂ ሰላም አለችው። እሷም ደግሞ እኮ ማለት ነው የሉም እያላቸው በአንድ ውጥት ይላሉ። ሮማንና ሩታ በአንድ ወጡ። ድንገት እያወራ እያለ ቆይ እናንተ ተመካክራችሁ ነው እንዴ እንደዚህ ውጥት ያላችሁት በአንድ ሲላቸውም ነበር። እነሱም ኧረ አይደለም ብለው እንግዲህ ወጣ ብለዋል ማለት ነው። እንግዲህ ሊሊም ባቡሬ ጥሏት ስለሄደ በጣም ከፍቷት ነበረ። ይሁን እንጂ ያው መንገድ ለመንገድ እየሄደች እንዳጋጣሚ የሆነና ሩታን ታገኛታለች። ከሩታ ጋር ሰላም ይባባላሉ። ሩታም በቃ አሁን ጓደኛ ካገኘች በኋላ ነው የረሳሽኝ አይደለ ስትላት፣ በቃ ምን ታደርጊዋለሽ አሁንማ እዛ ቤት ማንም ብዬ ልምጣ? በፊት አደይም ብዬ ነበረ። አደይም ከኛ ቤት ነው የምትኖረው፣ ስለዚህ አልመጣም እና ስላየሁሽ ደስ ብሎኛል ትልና የድሮ ጓደኛዋን እንግዲህ ሰላም ካለቻት በኋላ ያው ይለያያሉ ማለት ነው። ግን ደህና ነሽ? በጣም ጥሩ ስሜት ላይ አይደለሽም መሰለኝ፣ ሳይሽ በጣም የከፋሽ ይመስላል ትላታለች ሩታ። እንግዲህ ሊሊ በጣም ደህና ነኝ የምትለው፣ ይሁን እንጂ አሁንም ልዱ ተመልሳ ባቡሬን ማግኘቷ አልቀረም። መንገድ ላይ እንግዲህ ከርተፍ ከርተፍ እያለች ስትመጣ ማለት ያው ሰበር ሰካ እያለች የሚባለው ስትመጣ ያው ያገኛታል። እንዴት ባቡሬ ትልና አሁንም በቃ ካላወራሁ ትለዋለች። ቆይ አንቺ ልጅ ግን እብድ ነሽ እንዴ? እንዴት አይነት አለባበስ ነው የምንለብሹ ምናምን ይላታል። አምሮብኛል አይደል ትለዋለች። አይ እኔ አምሮብሻል ሳይሆን በጣም ይደብራል ልብስሽ እያላት ነበረ። የሚመላለሱት ንግግር በጣም ነበር ደስ የሚለው። ሮማን ማለት ባቡሬና ልዱ የሚመላለሱት ንግግር በጣም ነበር ደስ የሚለው። ቶሎ ቶሎ ነው ፈጠን ፈጠን ብሎ የሚነጋገሩት። እንግዲህ ልዱም ሲጀመር ያችን ሊሊ በሁለታችን መካከል ትቀናብናለች። ከዛ በፊት ራሱ ኤላ በቃ ነፍሷ እስከሚወጣ ነበር የምትወደው እና አሁን ራሱ ቀንታ ነው እናንተን አንድ ላይ ስታይን ምናምን ትለዋለች። እሱም እሰይ እንኳን ወደደችው እንኳን አፈቀረችው፣ ሲጀመር የሚያፈቅር ሰው ጥሩ ነው ይላታል። በእሷ ቤት እንግዲህ ያው ለማለያየት እየሞከረች ነው። ነገር ግን ደግ አረገች ብሎ ያው ያቀምስባታል ማለት ነው። እሷም እሺ ግን እንዴት ነው አለባበሴ በማለት ጠየቀችው እና ምንም አትይ ካላትም በኋላ እንግዲህ ይወጣል ማለት ነው። ከወጣ በኋላ ግን በቃ እንዴት ነው ነገሩ ትለዋለች። ያው ተስፋ አለኝ ተመልሼ እንደማገኝ እያለች አሁንም ሆነ ቀበጥ ነገር ናት እና ከዛ እንደዛ ሲያወራት በእርግጠኝነት ሊዱ ደስ ብሏታል። ልክ ሲጀመር አንተ እንደሌለ አይደለም ምናምን እያለችው ነበረ። እሱ ሁለት የማይመሳሰሉን ሰዎች ሲጀመር ልታመሳሰያቸው አይገባም፣ እኔና እሱ በምንም ነገር ልንገናኝ አንችልም ይላታል። እሱስ ትክክል ነህ በቃ ትልና እንግዲህ ታወራዋለች። ይህንን ደግሞ ሲያወሩ ሊሊ ሰምታ ነበረ። ከጀርባ ሆና እያየችው ነው በርቀት እየተመለከተችው፣ እነሱ ግን አላዩዋትም። ስለዚህ የተከፋችበት አንዱ ይሄ ትልቁ ነገር ነው። ሊሊ እንግዲህ የወድብን ያለ ፍቅር ይዟታል፣ ግን ደግሞ መናገር አልፈለገችም። እንዲሁም ደግሞ በጣም አሁን ላይ የፍቅር ግንኙነት መጀመር አልችልም፣ በዛ ላይ ጥሩ ጊዜ አይደለም ብላ ነው የምታስበው። እንግዲህ የተጨነቀችው አደይ ጓደኛዋም ሊሊ የት ናት በማለት ትፈልጋታለች። ከአጋጣሚ ሆንና ባቡሬን ታገኘዋለች። ባቡሬ የት ናት ሊሊ ስትለው እኔ እንጃ ጥያት ነው የመጣሁት እዛ ከተገናኘንበት ቦታ ይላታል። እንዴት አሁን አግኝቻታለሁ ስትል አልነበረ? እሱማ አግኝቻት አውርተናል እና የተፈታ ነገር የለም ፈታናል፣ ጨርሰናል ሁሉም ነገር፣ በቃ እኔ ቀድሚያት ነበር የተነሳው ይላታል። እሺ በቃ እኔ ልፈልጋት ትልና ትወጣለች። በመንገድ ዳይመንድ ኪንጎን ካገኘችው በኋላ ሰላም ትለዋለች። እንግዲህ ቅምጥል አየችና ቃወጠች። ለምን ባሌ ነካሽ? እንግዲህ እሱም በሌላ በኩል አታስቢው በማለት ሊያበረታታት ወይም ደግሞ ሊደግፋት ሊያጽናናት ቢሞክር ኪንጎ ቅምጥል ያዙ ይልቀቁኝ አለች። ቤቷ ድረስ ተከትሏት ሄደ ለማረጋጋት። ከሄደም በኋላ እንግዲህ አይቻለሁ ምን ልታረጋት ነበር እጇን ያዝከው ትለዋለች። ከዛ እሱ ምንም አይደል አንቺ የራስሽን ስሜት ብቻ ነው የምታዳምጪው አዳምጪኝ ይላታል። አሰማም። ከዛ ወዲያውኑ ራሷን ስታ ወደቀ ትላለች። ግን ለምን ወደቀች? ወይኔ ቅምጥል አረገዘች እንዴ? ቀጣይ ቪዲዮ የምናየው ይሆናል። እንግዲህ እርግዝናዋን መቼም አርግዛ መሆን አለባት የወደቀችው። የዛሬ ጉዳያችን ይህን ይመስላል። መልካም ጊዜ ሆነላችሁ።